ደርቦብኛል በሚል ያው በብዙ በሆነ ነገር መረጃ በምንም ሩት አሳስረው ነበረና ዛሬ ተለቋል። እንግዲህ እንደሰማችሁት ነው አብርሽ ተለቋል። ግን የተከሰሰበት ምክንያት በጣም ከባድ ነገር ነው። እንዴት እንደሆነ አላቅም። ሩትዬ እንዴት እንደተሳሳሽም አላቅም። ሰላም ጤና ይስጥልን ውድና የተከበራችሁና እየተወደዳችሁ የእሙ አይን ቤተሰቦች በመላው ዓለም ለምትገኙ ፍቅር ሰላም ለእናንተ አብዝቼ ተመኝቻለሁኝ። ቤቱን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽነት እንዲኖረው እርዱኝ እላለሁ። በዚሁ አጋጣሚ ላይክ ሳታደርጉ የትም ቦታ መንቀሳቀስ አይቻልም። እኔ ጋር ስትመጡ እንግዲህ አብርሽ ዛሬ እንደወጣ ሂዊ ተናግራለች። ይኸው ከፈለጋችሁ እሷ ጋር ሄዳችሁ ማዳመጥ ሙሉውን መረጃ ማዳመጥ ትችላላችሁ። በዋስ መልክ ተፈቷል ተብሏል። አብርሃም በጣም ደስ የሚል ነገር ነው። ኦኬ ግን የተከሰሰበት ምክንያት ስም በማጥፋት ወንጀል አይደለም የተከሰሰው በትዳር ላይ ትዳር ደርቧል በሚለው ነው ተከሷል የተባለው። እየሰማ ነው ይህ ነው። እሷ ቤት ሄዳችሁ ሙሉውን መረጃ ማዳመጥ ትችላላችሁ። በነገራችን ላይ ሌላው ነገር ደግሞ እያንዳንዳችን እኛ እናውቃለን። መጀመሪያ ሩቲ ናት አልፈልግህም ፈርምልኝ ብላ በግድ ነው። እንደውም ወረቀቱ እሱ አልፈርምም ከአንቺ መራቅ አልፈልግም ብሎ ይሄ ሁሉ እየተሰቃየ ይሄ ሁሉ እየሆነ ነበረ በአንዱ ሰዓት ማለት ነው። ሁሉም ሰው የሚደግፈው ነገር ነው። ሁሉም ሰው የሚያውቀው ነገር ነው ይሄ ነገር ማለት ነው። ስለዛ እንደዛ ማድረግ አልነበረባትም ሩታ። ምክንያቱም በትዳር ላይ ትዳር ሳይሆን በትዳር አልነበረውም። ኦልሬዲ አንቺ ነሽ በግድ አልፈልግህም አብርሃም አልፈልግም ከህይወቴ ውጣልኝ ብለሽ ኦልሬዲ እንትን ምንድነው ትኬት ምንድነው የሰማና ጋብቻሽ ወረቀት አምጥታሽ ቀደድልኝ ወይም ፈረምልኝ ብለሽ አንቺ ነሽ እንትን ያልሽው እንጂ ወላሂ እሱ ከአንቺ መለየት ደቂቃም ሆነ ሰከንድ አይፈልግም ነበረ። አዎ ኦኬ ሄርሜላ መጣች በህይወታችሁ ገባች በህይወታችሁ ባትገባ አትጠለቁም ነበረ የሚለው እሱ ፈጣሪ ነው የሚያውቀው። ያው የእናንተ ህይወት በፈጣሪ እጅ ነው ያለው ማለት ነው። ስለዚህ ሩትዬ አሁንም የምታደርጊው ነገር ስህተተኛ ነሽ። ምክንያቱም ብዙ ሰው ያውቃል ያንቺ ስህተት ነው እንደነበረ ማለት ነው። ምክንያቱም አብርሃም አልፈርምም ከአንቺ ጋር ልሆን ከአንቺ ጋር ከልጄ ጋር ልሆን እያለሽ እምቢ ብለሽ ያስፈረምሽው አንቺ አይደለሽ። ስለዚህ አሁን እኮ ሄርሜላ ቢወድ ሄርሜላ ቢያገባ ሄርሜላ እንትን ቢል አንቺ ምንም ላይመስልሽ ይችል ነበረ። ለምን እንደዛም ብለሽ መክሰስ አልነበረብሽም። ምክንያቱም ኦዲየንሶችሽ ወይም ተከታዮችሽ እኛ ያሰብነው የተባለው የታሰረው በስም ማጥፋት ወንጀል ነው የታሰረው የተባለው ነገር ማለት ነው። ስለዚህ አሁንም አንቺ አሁንም ስተተኛ ነሽ። ምክንያቱም ሩትዬ መጀመሪያም አንቺ ነሽ አልፈልግህም ያልሽው። አሁንም ደግሞ እሱ ነው በቃ አልፈልግም ብሎ ከህይወታችሁ ተለያይታችሁ ህይወታችሁ እንምራ ያላችሁት እናንተ ተወያይታችሁ ጨርሳችሁ ነው። ኦኬ አሁን ደግሞ ግን በዚህ በማይሆን ነገር መምጣት አልነበረብሽም ኦልሬዲ። ስለዛ አሁን ተፈጥሯል ተፈተዋል። እንኳን ደስ አላችሁ የአብርሃም አድናቂዎች። እንደዚሁ ሩትዬ ግን ባትሳሳሽና ቆም ብለሽ አስበሽ የራስሽን ህይወት ብትቀጥይ በጣም ነው ደስ የሚላይ። እኛ የመዳም ቅመሞች አንቺን በጣም ነው የምንወድሽ በጣም ነው የምናከብርሽ። ብዙ ነገር ተምረናል። በትዳርሽ ላይ ብዙ ፈተና አይተሻል እናውቃለን። ብዙ ነገር አይተናል። ብዙ ነገር ሰምተናል። ብዙ ነገር ተምረናል። የሚያስተምሩም ነገር አለ የሚያስተምርም ነገር አለ። ያ ነገሮች ኦኬ ለኛ ይጠቅማሉ ማለት ነው። ነገር ግን ማድረግ ያለብሽና ማድረግ የሌለብሽ ነገር ራስሽን ነው መወሰን ያለብሽ እንጂ ከሰዎች ጋር ተመሳጥረሽ መሆን የለበትም ማለት ነው። በህይወትሽ ሁሉም ጊዜ ሰው የምታስገቢ ከሆነ ቀጣይ ህይወትሽም ላይ ደግሞ ሰው የምታስገቢ ከሆነ በጣም አደጋ ነው የሚሆንብሽ ላንቺ ማለት ነው። እኛ ታዲያ ከአንቺ ምን እንማር እንዴ? እኛ እኮ ብዙ ጀግና ብለንሻል። ብዙ ታታሪ ብለንሻል። ብዙ ታግለሻል። ብዙ በትዳርሽ ላይ ትዕግስት አድርገሻል። ብዙም ሆነሻል። ኦኬ ያም ትዕግስት ካረግሽ በኋላ በጥሩ ነገር አላለቀም። ፍቺውን አለመፈጸም ነበረብሽ አንቺ ማለት ነው። ስለዚህ አሁን መሆን ያለበት ሆነዋል። ኦልሬዲ የሆነ ነገር የተደፋ ውሃ ተመልሶ አይታፈስም። ስለዛ ውዶችዬ እናንተ ምን ትላላችሁ? አብርሃም የተከሰሰው በምንድን ነው ታውቃላችሁ? የተከሰሰው በጋብቻ ላይ ጋብቻ ብላን የከሰሰችው በስም ማጥፋት ወንጀል አይደለም። ስለዛ ውዶችዬ ሩትዬን ምን ትላታላችሁ? እስኪ ይሄን አስተያየት ኮሜንት ስር እጠብቃለሁ። መልካም ቀን። በጣም ነው የሚያስጠላው።